እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞቅ ኦርቶዶክሳውያን ዳግም በግፍ ተገለዋል። እነዚህ ኦርቶዶክሳውያን አለሁላችሁ እኔ ከጎናችሁ ነኝ የሚል አባት አተናል። አብክር በክርስቲያኖች ነው ጉልበት አለኝ የሚል ሁሉ መግደል እንደሚችል ብዙዎች ቤተክርስቲያንን አይተናታል ይላሉ፣ ግን አያውቋትም። ቅዱስ የሚል ካህን ከመንበሩ የለም፣ ክፉ ቀን ወስዶታል። አሜን የሚል ምእመን እስካሁኗ ደቂቃ ድረስ ግድያዎች አልቆሙም። በአርሲ ያሉ ኦርቶዶክሲያን እልቂት አሁንም ድረስ እንደቀጠለ ነው። በዚህም ዙሪያ ምንም የተባለ አዲስ ነገር የለም። ብዙ መረጃዎች እየወጡ ነው። እንግዲህ የዓለም አቀፍ ዘመቻዎች ተጀምሯል። እነዚህም ጉዳዮች እንመለከታለን። መሐር ልጄ ብለሽ እንባሽን አኑሪ፣ የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ዳግም ኦርቶዶክሳውያን እየተገደሉ ነው። በአርሲ መርቲ ወረዳ በአምቦምሳ ወጣ ያለች ከአምቦምሳ ወጣ ያለች የገጠራማ ከተማ ላይ ዳጎ ቀበሌ 6 ኦርቶዶክሳውያን ዳግም በግፍ ተገለዋል። እነዚህን ኦርቶዶክሳውያን አለሁላችሁ እኔ ከጎናችሁ ነን የሚል አባት አተናል። እና የሚመለከታቸው አካላት ይህን ጉዳይ ከምንም አልቆጠሩትም። እንደውም የሶሻል ሚዲያ ዘመቻውን ወደ ኋላ ለማጣጣልና ለማረሳሳት የተሻላቸውን ሙሉ አቅማቸውን እዚህ ላይ በማድረግ ይህንን ጉዳይ የመቀልበስ ሀሳብ ይዘው እንቅስቃሴ እያደረጉ ይገኛሉ። እሱን እንመለስበታለን። እስቲ ይህንን ሀሳብ አድምጠን እንመለስ። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ፍትህ ለኦርቶዶክስ የሚል ዘመቻ እያየው ነው። ይህ ነገር ለአብይ አህመድ ድጋፍ እንደ መስጠት ማለት ነው። እኔ እውነቱን ነው የምነግራችሁ። ባይዘዌ ልክ አይደላችሁም። ፍትህ ለኦርቶዶክስ የምትሉ ሰዎች ልክ አይደላችሁም። ለአብይ አህመድ የሚጠቅም ነገር እያደረጋችሁ ነው። ምክንያቱም ከዚህ በፊት ቤተክርስቲያን ላይ መስጊድ ላይ የትም ቦታ ሰዎች ሲጨፈጨፉ የተጨፈጨፉ ጊዜ ሁሌ በየጊዜው ሲጨፈጨፍ አብይ አህመድ ይህ ነው የገደላችሁ። ይህ ወንድማችን ሀሳብ እጅግ በጣም ወሳኝና ትክክለኛ ሀሳብ ነው። ምክንያቱም እስከዛሬ ድረስ የተደረጉ ነገሮችን ከተመለከታችሁ ይሄ ነው ተብሎ ለፍርድ የቀረበ ወይም ደግሞ ለተደረገው ነገር ኃላፊነት የወሰደ አንድም አካል የለምና እስቲ ሙሉ ሀሳቡን አድምጠን እንመለስ። ጨፍጫፊ ገዳይ እሱ እንደሆነ የሚገድል የሚያስጨፈጭፍ እሱ እንደሆነ መናገርና አባቶችም እንዲያወግዙት ሌላ እምነት ተከታይ አባቶችም እንዲወገዝና አብይ አህመድ የሚባል ገዳይ ጨፍጫፊ እንደሆነ ከአብይ አህመድ ጎን የሚቆም አካል በሙሉ ገዳይ ጨፍጫፊ እንደሆነ መንገር ነው የሚሻል እንጂ እንዴት ገዳይን ፍትህ ትጠይቃለህ? ከዚህ በፊት ማንን ይሄን የገደለ ሰው ይሄ ነው ብሎ አምጦ ለፍርድ እንዳቀረበ መንግስት ፍትህ መጠየቅ ሞኝነት ነው፣ ለአብይ አህመድም ጥቅም ነው። ይሄንን ካልተረዳችሁ ብትረዱ መልካም ነው። ስለዚህ አብይ አህመድን ማስወገዝ፣ አብይ አህመድን መቃወም፣ ይህን መንግስት መቃወም፣ ይህ መንግስት ገዳይ እንደሆነ መናገር ካልቻላችሁ ፍትህ ለኦርቶዶክስ፣ ፍትህ ለእስልምና፣ ፍትህ ለሴቶች ምናምን እያላችሁ የምታወሩ ከሆነ ማቆም አለባችሁ። ለአብይ አህመድ ጥቅም ነው። ትክክለኛው ነገር አብይ አህመድ ጨፍጫፊ ገዳይ እንደሆነ ማሳወቅና አባቶችም እሱን እንዲያወግዙና ከሱ ጋራ የሚቆም ትክክለኛ መፍትሄ ተብሎ የታሰበው ዓለም አቀፍ ዘመቻ ነው። ይህንንም ኦርቶዶክሳውያን እልቂት ለዓለም ህዝብ በማስረዳት ዓለም አቀፍ ዘመቻዎች ተጀምሯል። እንግዲህ ሁላችሁም ይህንን ዘመቻ ተቀላቅላችሁ ኦርቶዶክሳዊ ግዴታችሁን እንድትወጡ ነው። ምክንያቱም አርሲ ላይ ደረሰ ማለት ነገ እኛ ቤት ሁላችንም ጋር የማይደርስበት ምክንያት የለም። ላይቭ ላይ የተለያዩ ኦርቶዶክሲያን ወጣቶች ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ኦርቶዶክሲያን ተሰብስበው ሀሳባቸውን ሲለዋወጡ ነበረ። ይህንን መረጃ አደርሳችኋለሁኝ። እናንተም የተመለከታችሁ እየሰማችሁ ሀሳባችሁን እንዲሰጡ። እኛ ለሞቱባቸው በደንብ እንኳን ሳያለቅሱ እነሱም ደግሞ እንዳይታረዱ ዛፍ ላይ የሚያድሩ መኖራቸውን ማሰብ ትንሽ ይከብዳል። እንደዛ አይነት ስላሉ ስቲል አሁንም ማለት ነው ቤተሰቦቻቸው ታርደውባቸው አራጅ በክብር ደረቱን ነፍቶ እየተንቀሳቀሰ የታራጅ ቤተሰብ ግን እስቲል አሁንም ፈርቶ ቤቱ አያድርም፣ ዛፍ ላይ ያድራል። ታውሬ ጋር እየተጋፋ ከስሩ አውሬ እየሄደ እሱ ከላይ ሆኖ ዛፍ ላይ ያድራል። ተኝቶ አያድርም። ጠዋት ሲነሳ ብርድ መጥቶት ምን ብሎ ሰውነቱ ደርቆ
በእንደዚህ አይነት ሁኔታ ይንቀሳቀሳሉ። ይሄም የሆነው ምንም እንትን የምንለው አይኖርም፣ በሃይማኖታቸው ምክንያት ነው። ስለዚህ ሚዲያው ላይ መጮሁ ድምፅ መሆኑ ጤናማ ቢሆንም ከፍ ማድረግ ግን አስፈላጊ ይመስለኛል። ከሚዲያው ሰዎቹ ለምደውታል። ሳምንት እንጮሃለን፣ ሳምንት የሆነ ፕሮፋይል ይደረጋል፣ ጫጫታ ይፈጠራል። አይ ቲንክ 6-7 ዓመታት ሆነ። ሶማሌ ላይም እንደዚሁ ነው የተካሄደው። ብቻ ኢትዮጵያ ውስጥ የተካሄዱትን ኦርቶዶክስ ተኮር እልቂቶች ከሚዲያው የዘለለ ስራ እየተሰራ አይደለም። ስለዚህ ለ3 ቀን ለ2 ቀን የሆነ ጫጫታ ይፈጠራል። ልማዳቸው ነው አይነት እየሆነ ነው። አስፈሪነታችን አቅማችን ሚዲያው ላይ ጥርስ አልባ ጩኸት እየሆነ ነው። የተነሱ ሀሳቦች ሁሉም ትክክል ናቸው፣ እውነት ነው። እስከዛ ድረስ የተደረገብንን ነገር ለ3 ቀናት ለ4 ቀናት ዘመቻ ይባልና ከዛ በኋላ ይረሳል። ድጋሜ ደግሞ ወር ሳይቆይ ሳምንት ሳይቆይ ድጋሜ እንደዚህ አይነት ጉዳቶች እንደዚህ አይነት ጭፍጨፎች ይደረጉብናልና ሀሳቡን በደንብ ስሙት። የራሳችሁን ሀሳብ ኮሜንት ላይ አስቀምጡ። ዘመቻውን ደግሞ ተቀላቀሉ። ወደ ሀሳባችሁ እንመለስ። ሰራዊት ውስጥ ኦርቶዶክስ አለ፣ ጋዜጠኛው ኦርቶዶክስ አለ፣ የሚዲያው ላይ ኦርቶዶክሳውያን አሉ። ተጽዕኖ ማምጣት የሚችሉ ተጽዕኖ መፍጠር የሚችሉ ኦርቶዶክሳውያን አሉ። ፓርላማ ውስጥ አሉ። እነኚህን እንዴት ነው ልንጠቀማቸው የሚገባው? ካልጠቀሙንስ እነኚህን ለይተን እንዴት ነው መምታት ያለብን? እነኚህ ላይ በደንብ መሰራት ያለበት ይመስለኛል። አራጆቻችንን ፕሮሞት የሚያደርጉ ሞታችንን የሚደብቁ ኦርቶዶክሳውያን ስላሉ ማለት ነው። አራጆቻችንን ቅዱስ አድርገው ገዳዮቻችንን ጀግና አድርገው የኛን ወገኖች ሞትና እልቂት አሳንሰው የሚዘግቡ ስላሉ በስም ኦርቶዶክሳውያን የሆኑ አስቀድሞ የራስን ቤት በደንብ ማጽዳት ነው። እነኚህም በደንብ አንጥረን ለይተን ከያዝናቸው እንዲያውቁትም አላላቂና ተላላኪ መሆናቸውን ካሳወቅናቸው ለእነኚህ ሰዎች ግብዓት አለመሆን አስቀድሞ ታማኝነታቸውን ድጋፋቸውን ከኛ እንዲያጡ ማድረግ እውነት ነው። እነዚህ ሀሳቦች ወደ መሬት ወርደው ተግባራዊ ከተደረጉ በቅርብ ጊዜ ውስጥ ብዙ ለውጦችን ማየት እንችላለን። እስከዛሬ ድረስ ሲደረጉ የነበሩት ነገሮች የ2 ቀን የ3 ቀን ብቻ ነው የነበሩትም ዛሬ ድረስ ለመጡትም ነገሮች ምክንያት ወይም ደግሞ እኛ ብዙም ምንም አያመጡ ማየት ነገር እንዲመጣብን የተነሱ በእነዚህ ጉዳዮች ነው እና እነዚህ አሁን ላይ የተነሱ ነገሮች ተጋግለው በደንብ መቀጠል አለባቸው። ቀጣይነት ሊኖራቸው ይገባል። መፍትሄ እስኪገኝ ድረስ እነዚህ ጥያቄዎች መቆም የለባቸውም። ሁላችሁም አድምጡ ይህንን ሀሳብ። የኛዎቹ በዝምታ ያልፉታል። የኛዎቹ ለምን መጠየቅ ያልቻሉት? ይህ ማይንድ ሴት ለምንድነው መፍጠር ያልቻሉት? ለምን ይህም ሞራል አጡ? ምንድነው እሱ ይህንን እንዲያጡ ያደረጋቸው? ከህዝቡ አይደግፈንም ብለው ስለፈሩ ነው? ስራ እናጣለን ብለው ስለፈሩ ነው? ወይንስ እኛ ስላልጠየቅናቸው ነው? እነኝም በደንብ እንትን እንበል። ሚዲያው ላይ በደንብ አሉን። ከዩቱቡ እስከ ኢንስታግራሙ ሌላ የቴሌቪዥን ፕሮግራሞችም ሆስት የሚያደርጉት የኛው አካላት ናቸው። አብዛኞቹ ከሟሽ ወገን ሆነው ሳይሆን የሚሰሩት ከገዳይ ወገን ነው የሚያስተዋውቁት። የገዳይ ወገን ሚዲያዎች የሟች ተበዳይ ኦርቶዶክሳውያንን ሚዲያቸው ላይ አቅርበው ፕሮሞት አያደርጉትም። የኛው ኦርቶዶክሳውያን ሚዲያዎቻቸውን ተጠቅመው ግን ገዳዮችን ቅዱስ ጀግና አድርገው እንደዛ አድርጎ እንዲታይ ሚዲያዎቻችን ላይ እንዲሰብክ ራሱን እንዲያስተዋውቅ ይሰሩታል። ሚዲያ ይሰጡታል ጭምር ማለት ነው። ይህንን በደንብ መሰራት አለበት። ይህን የሚያደርጉ እንዲታቀቡ። ምክንያቱም ሁላችንም 1000 ሰው አለ እዚህ ውስጥ። ከ1000 ሰው ወንድሙ ይኖራል፣ እህት እንደዚህ ይኖረዋል፣ ሚዲያው ላይ ዘመድ ያለው አለ። ይህንን ስህተት የሚሰራ ቤተሰብ ያለው አለ። እረፍ እንዲሉ እንዲነጋገሩ የማድረግ ነገ ወደኛ ሊመጣ ይችላል ይሄ ነገር። ለምንድነው የምናፍነው? ለምንድነው ለኦርቶዶክሳውያን ድምፅ መሆን ያልቻልኩት? ለምንድነው ያልሆንከው በየስራ ፊልድህ ላይ የሚለውም መስራት የዕለት ዕለት ኑሮውን እየኖረ ነው።
ምክንያቱም ኑሮ ራሱ ስለከበደው ምን በልቼ ነገ አድራለሁ፣ ቤት ኪራይ ምን ከፍላለሁ ሚለው ላይ ነው ትኩረት ያደረገው። 20 ሰው ተገደለ ደንታው አይደለም። አሁን ሰው ተገደለ አለቀ። ከ10 ዓመት በፊት 20 ሰው አይደለም አንድ ሰው በመኪና አደጋ ሞተ ቢባል ይረብሸን ነበረ። ዓለማት የሚገኙ ኦርቶዶክሳውያን የተለያዩ ዘመቻዎች ላይ የተሳተፉ ይገኛሉ። በዚህም ሀገር በኢትዮጵያ ውስጥ የምትገኙ በየትኛውም ዓለም የምትገኙ ኦርቶዶክሳውያን ሁላችሁም ድምፅ ልትሆኑ ይገባል። ወደ ሀሳባችሁ እንመለሳለን። በመጨረሻም ዲያቆን ሄኖክ ኃይሌ ለጳጳሳቱ የላከው መልእክት አለ፣ እሱንም እንከታተላለን። ይህን ቪዲዮ እንመለስና እስከ ፍጻሜው ድረስ ሀሳባችሁን እናድመጥ። መደራጀት ነው በቃ። ከዚህ በኋላ እንዲያው እኔ እኮ እንዲያው መጽሐፍቱን አናነብም ይሆን አይዶን ነው ተጽፎ የትኛውም የቤተ ክርስቲያን አስተምሮ ሊገሉ ሲመጣ ዝም ብለህ ሙት አይልም። እንዴ የሚገርማችሁ ሐዋርያት ሥራ ምዕራፍ 4 ላይ የቤተ መቅደስ አዛዥ የተባሉት እኮ የሰለሞንን ቤተ መቅደስ የሚጠብቁ እኮ ናቸው። አንድ አይደሉም፣ ሁለት አይደሉም፣ ቁጥራቸው ብዙ ነው። ኦኬ የቤተ መቅደስ አዛዥ የሚለው የብዙዎችን ካፒቴን ኦፍ እዛ ቤተ መቅደሱን የሚጠብቁ ጠባቂዎች አለቃ ተብሎ ይተረጎማል። አብዛኛው ፍቺ በዚህ እይታ ነው የሚታየው። ስለዚህ የሰለሞንን ቤተ መቅደስ የሚጠብቁ ጠባቂዎች ነበሩ፣ ከጠላት ማለት ነው። እኛም አሁን ተደራጅተን ቤተ ክርስቲያንን መጠበቅ ግዴታ አለብን። እንዴ አንድ ሰው ገብቶ ሚስትህን ደፍራለሁ፣ ልጆችህን ደፍራለሁ፣ ገላለሁ ቢል ዝም ብላችሁ ታያላችሁ እንዴ? እስቲ ማን ነው ዝም ብያ ያለው የሚል? እስቲ ጀግና ይናገር። በራችሁን ከፍታችሁ ታስገባላችሁ? አታስገቡም። ዲፌንድ ታደርጋላችሁ። ራስን መከላከል ከዚህ በፊትም ደግሜ ተናግሬዋለሁ። ራስን መከላከል ኃጢአት አይደለም። እኛ ሄደን አናጠቃም፣ ሄደን አንገድልም፣ አናደርገውም። ያንን ግን ሊገሉን የመጡትን ራሳችን ዲፌንድ እናደርጋለን። ስለዚህ እንዲህ አይነት ትምህርት መሰጠት መቻል አለበት። ያለ አውዱ፣ ያለ ትርጓሜው፣ ያለ ኮሜንታሪው ትክክለኛ ፍቺን ሳትላበሱ እንዲያው ቀኝን ሲመታ ግራ ስጥ፣ ያ ከአይሁድ ባህል ጋር የሚፈታ ፍታት አለው። የተጠቀሰበትንም ዓላማ ሳንረዳ ያልሆነ ነገር የምትናገሩ ሰዎች ተቆጠቡ። አለበለዚያ መልካም ስም እየጠቀስን ነው ከዚህ በኋላ ላይቭ ላይ የነበራቸው ቆይታ ይህንን ይመስላል። እንግዲህ የተለያዩ የዘመቻ ስራዎችን እየሰሩ ይገኛሉ። ልናበረታታቸው እኛም አቅማችን ልንወጣ ይገባል። እስቲ የዲያቆን ኃይሌን መልእክት አድምጠን እንመለስ። ሌላ አካል ሊጨነቅለት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌላ ቀን ቢጣራ የማይሰማውን የቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተ ክርስቲያንን በክህነት ከማትመራ የመሆን አደጋ ይቀጥማታል። ኦርቶዶክሳውያን ምዕመናን ይህንን ጊዜ ለመካሰስ፣ አባቶችን ለመሳደብ፣ አንዱ ሌላውን ለማስጠቆር፣ ለመናቆር ሳይሆን ለጸሎት፣ ለምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው ዛሬም ድረስ በተለያዩ የማህበራዊ ሚዲያዎች፣ ዓለም አቀፍ የሶሻል ሚዲያዎች ላይ ዘመቻዎች በጣም ተጧጥፎና ተጋግለው ነበረ። ይህም ጥሩ ነው፣ በዚህ ይቀጥል ያስብላል። እንግዲህ ከዚህ በኋላ አንድ ሁለት መረጃዎችን አደርሳችኋለሁ። እነሱን ታስተዳድሩት። አሁን እንደዚህ ኦርቶዶክሳውያን በማህተባቸው ምክንያት ሲገደሉ፣ ሰቆቃ ውስጥ ሆኖ በሜንጫ ሲጨፈጨፉ፣ እንደ በግ ሲታረዱ፣ የጅብ እራት ሲሆኑ ዛሬ ድምፅ ያልሆናችሁ ለየትኛው ቤተ ክርስቲያን ነው የምትሰብኩት? ሲዲ ለመሸጥ መዝሙር አወጣን ዩቲዩብ ላይ እዩልን፣ መዝሙር አስመርቁልን፣ መጽሐፍ አስመርቁልን ለማለት የትኛውም ቤተ ክርስቲያኖች ካለቁ በእውኑ እናንተ ለማን ነው የምትሰብኩት? ለማን ነው የምትዘምሩት? ለምንድን ነው ድምፅ የማትሆኗቸው? እዚያ አካባቢ ሄዳችሁ ያልዘመራችሁ አላችሁ? በእውኑ እንጀራችሁን ያልጋገራችሁ፣ ሲዲያችሁን ያልሸጣችሁ፣ መጽሐፋችሁን ያልሸጣችሁ አላችሁ? ከሚከፈላችሁ አበል ውጪ ራሱ ማጀታቸውን አራግፈው የሚሰጧችሁ ኦርቶዶክሳውያን፣ እነዛ ደጋግ እናቶች፣ እነዛ አክባሪዎቻችሁ እንደዚህ ሲሞቱ ሲጨፈጨፉ በእውኑ ለምንድን ነው ምንም ያልመሰላችሁ? ጭራሽ ሰልፊ እየተነሳችሁ ፎቶ የምትፖስቱ፣ ጭራሽ ስጋ እየዘለዘላችሁ ሚዲያ ላይ የምትበሉ፣ ተደብቃችሁ የምትበሉት አንሶ ሚዲያ ላይ የምትበሉት፣ እዛ ጋር የሚታረዱትን ኦርቶዶክሳዊ ስጋ እንደበላችሁ ቁጠሩት። አሁንም ኦርቶዶክሳውያን በተለይ መምህራን ፌመስ ዘማሪያኖችን አምጡ፣ ሜንሽን አድርጓቸው፣ ይህን ቪዲዮ አድርሱልኝ። ቪዲዮ እንድትሰሩ ከምዕመናኑ ጎን እንድትቆሙ ድምፅ እንድትሆኗቸው እንጠብቃችኋለን።
ያስቆጣ ሲሆን ለዚህም ደግሞ የእርምት እርምጃ ሊወሰድበት ይገባል ሲሉ ኦርቶዶክሳውያን ድምጻቸውን ሰጥተዋል። የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ሲሉ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ሐሳባቸውን አስቀመጡ። ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ አጽናንተዋል። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውንና ለሞቱት ዕረፍተ መንግስተ ሰማያት ቤተሰባቸውን ላጡ ደግሞ መጽናናትን እንዲሰጣቸው ተመኝተዋል። ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ ዘመቻው አሁንም መቀጠል አለበት፣ መቋረጥ የለበትም። ሁላችሁም በቻላችሁት አቅም በምትችሉት አጋጣሚ ሁሉ ድምጽ ለመሆን ጥረት ብታደርጉና ዘላቂ መፍትሄ ቢመጣ መልካም ነው ለማለት ነው። በሌሎች መረጃዎች በሌሎች ርዕሰ ጉዳዮች እንገናኛለን። ሰላም።